ዛሬ ይዤላችሁ የመጣሁት እንደምታዩት ቆንጆ በፕሮቲን የበለጸገ የጨጨብሳ አሰራር ነው ይዤላችሁ የመጣሁት። በጣም ጤናማ ለሰውነታችን እጅግ ተስማሚ የሆነ የአሰራር ነው። ቪዲዮውን እስከ መጨረሻ ተከታተሉት። እንዴት እንደሚጣፍጥ በጣም ቆንጆ የሆነ ነው። እንዴት ናችሁልኝ? ሰላማችሁ ይብዛልኝ ቤተሰቦች በያላችሁበት። ይሄን የመሰለ ጨጨብሳ ከአቮካዶ በተልባ አርጌ በአትክልት ቅቤ እንዴት እንደሰራሁት እናያለን። እንደምታዩት 2 ኩባያ ዱቄቴን ለፍቼ በሳህን ገለበጥኩት። አሁን የሚበቃኝን ጨው አደርግበታለሁኝ። እዚህ ጋር ለማጣፈጫ ቅመሞች ተጠቅሜያለሁኝ። ትንሽዬ ድንብላል በጣም የቡና ማንኪያ ማለት ነው። የቡና ማንኪያ ደግሞ ግማሿን ትንሽዬ አብሽ አድርጌበታለሁ። በጣም ነው ቆንጆ አድርጎ የሚያጣፍጥልን፣ ቃናውን ልዩ ያደርግልናል። ከዛም ለሰስ ያለ ውሃ ያው ብርዱን ለቀቅ ያረገ ውሃ ማለት ነው። ለሰስ ያለ ውሃ አደረኩበት በደንብ አርጌ። አሁን እንደምታዩት መተዋለሁኝ ጓጓላው እንዳይሆን። አሁን እንደዚህ ምጣዴን ሰዋለሁኝ። ትንሽዬ ዘይት ጠብ አደርግበታለሁኝ። አሁን ያዋሃድኩትን ሊጥ እንደዚህ በስሱ እጋግረዋለሁ። ይሄንን የጨጨብሳ አሰራር ለጾም ለፍስክ በተለይ የአካል ብቃት እንቅስቃሴ የምታደርጉ የሰውነታችሁን ክብደት ለመቀነስ የምትፈልጉ በጣም ፕሮቲን ያለው ጤናማ የሆነ አሰራር ነው የሰራሁት። በዛ ላይ ሁሉን የምጠቀማቸውን ግብአቶች ታዩታላችሁ። በጣም ቆንጆ ነው። አሁን እያገላበጥኩኝ እንደዚህ አበስለዋለሁኝ ማለት ነው። አሁን ሁሉንም እንደዚህ ካበሰልኩ በኋላ የምታዩት ይሄ የአትክልት ቅቤ ነው። ኦሜጋ 3 ያለው ለማንኛውም ነገር መስራት ትችላላችሁ። ኬክ ይሰራላችኋል። አትክልት በዚህ መጠቀም ትችላላችሁ። እንደዚህ ደግሞ ጨጨብሳ ይሄው እንደምታዩት መስራት ትችላላችሁ። በጣም ቆንጆ ቅቤ ነው፣ የአትክልት ቅቤ ነው። እኔ አላነጥረው ቀጥታ ነው የምጠቀመው። ለምን ቃናው በጣም ቆንጆ ስለሆነ እንደዚህ ብቻ ሞቅ ሲልልኝ ኮረሪማ ብቻ ነው ማረገው ለምጠቀማቸው ምግቦች ማለት ነው። አንጥረን ባንጠቀመው እንደዚህ አይነት የአትክልት ቅቤዎችን ብዙ ባናነጥራቸው ይመከራሉ። አሁን እንደዚህ ቀለጥ ካደረኩት በኋላ ቂጣውን ቁርስርስ እያደረኩኝ ጨመርኩኝ። አሁን አንድ ላይ በደንብ አርጌ እንዲዋሃድልኝና በደንብ ቅባቱን እንዲያገኝ በእጄ አሸሁኝ። ከዛን የሚበቃኝን ሚጥሚጣ ትንሽ እንዲህ በቡና ማንኪያ 2 አደረኩኝ። አሁን በደንብ አርጌ በእጄ አሸዋለሁ። ጨጨብሳ በማንኪያ ሳይሆን በእጃችን በደንብ ስናሸው ጣዕም አለው። በጣም ነው የሚጣፍጠው። ቆንጆ ነው የሚሆነው ማለት ነው። አሁን የጨው መጠኑን ምናምን ቀመስኩት። ቆንጆ ነው በጣም። አሁን እንደዚህ እንደምታዩት ተልባ አደርግበታለሁኝ። ተልባው ቆንጆ ነው የሚያረገው። በዛ ላይ ደግሞ በጣም ብዙ ጥቅም ስላለው ተልባውን የሚበቃኝን ጨመርኩኝ። ነው በደንብ ራስ ብሏል። ማለት ምንም ለጤና ጉዳት የማያመጣ
ቅቤ ስለሆነ አድርጌበታለሁ። ይሄው እንደምታዩት በመጨረሻ ተልባውን ጨመርኩኝ። ሁሉንም ነገር ቆንጆ ሆኖ ጣዕሙ ቆንጆ ሆኖልኛል። አሁን እንደዚህ በማቀርብበት ሳህን ላይ እገለብጠዋለሁ። እንደምታዩት እንዴት እንደሚያምር በጣም ቆንጆ የሆነ ከፈለጋችሁ እንዲህ በባዶ መጠቀም ትችላላችሁ። አሊያም ደግሞ በአቮካዶ ደግሞ ከጎን ጎን አቮካዶ አድርጋችሁ ስትጠቀሙበት እውነት እጅግ የሚገርም ጨጨብሳ ነው የሚሆነው እና እኔ ሞክሬው በጣም ስለተመቸኝ ለምን ለእናንተም አልሰራም በሚል አቮካዶን ከጎን አድርጌበት እንደዚህ አንድ አቮካዶ ቆረጥ አድርጌ አረኩና ቀመስኩት። መጀመሪያ በጣም ስለተመቸኝ ለእናንተም ሰራሁኝ ማለት ነው። እዛ ላይ አቮካዶ በጣም ጥቅም አለው። ተልባው እንደዛ ነው። ቅቤውም ደግሞ እጅግ በጣም ጤናማ ለሰውነት ተስማሚ የሆነ በልታችሁ ራሱ ምንም ሆዳችሁ ላይ ገብቶ የማይከብድ የአትክልት ቅቤ ነው የተጠቀምኩት እና ሁሉም ጤናማ በሆነ መንገድ ነው የሰራሁት። በእውነት በቃ በቀን አንዴ ይሄንን ምሳችሁን በልታችሁ ምንም የረሃብ ስሜት የማይሰማ ምግብ ነው እና በጣም ቆንጆ ነው። በፍስግም ጊዜ እንደዚህ በአትክልት ቅቤ ነገር ብንጠቀም የምንሰራቸውን ምግቦች እጅግ ጤናማና ለሰውነታችን ተስማሚ ነው የሚሆነው። እንደምታዩት ነው። ይሄው በመጨረሻ በጣም ቆንጆ የሆነ በጣም የሚጣፍጥ ለጾም ለፍስግ የሚሆን ጨጨብሳ ደግሜ እነግራችኋለሁ። በተለይ የአካል ብቃት እንቅስቃሴ የምታደርጉ ሰዎች የፕሮቲን መጠኑ በጣም ቆንጆ የሆነ አሰራር ነው የሰራሁትና ሁላችሁም ሰርታችሁ ብትሞክሩት በጣም ትወዱታላችሁ፣ ታመሰግኑኛላችሁ ማለት ነው። በጣም ነው የሚጣፍጠው፣ በጣም ነው ቆንጆ ነው እና እስካሁን ከተከታተላችሁት ቪዲዮውን ወዳችሁታል ማለት ነው። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆናችሁ በጎኔ ሁኑ። እንደዚህ አድርጋችሁ በቃ እንደዚህ ጨጨብሳው ተደርጎ አንድ አቮካዶ ስታረጉበት በስማም እንዴት እንደሚጣፍጥ በእውነት በጣም 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 ነው የሚጣፍጠው። እያጋነንኩኝ አይደለም። እስከ መጨረሻ ያው እንደምታዩት ቪዲዮን ስለተከታተላችሁኝ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ወዶና ፈቅዶ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው ውድ ቤተሰቦች ቻው።